ሙሴ ሲሞት ሰይጣንና የእግዚአብሔር መልአክ ተጣሉ ይላል እዛ ላይ የሙሴ ሬሳ ላይ ማለት ነው። ይሁዳ መልእክት የተጻፈበት ምክንያት ለተጋለው ማንን እንዲጋደሉ ይጠራቸዋል? ሐሰተኛ ነቢያትና ሐሰተኛ አስተማሪዎች በጉባኤ ውስጥ በቤተ ክርስቲያን ውስጥ ሾልኮ ገብቷል። ስለዚህ እነዚህ ሰዎች ሾልኮ ገብቶ እያሉ ስለ መዳን ልጽፍ ባስብም ይሄንን ነገር ቀይሬ እነሱ እንዴት እንደምታውቋቸው እንዴት እንደምትለዩዋቸው መጽሐፍ ግዳለኝ ይላል። አንደኛ ምን ይላቸዋል? ለዩዋቸው ይላቸው። እነማን እንደሆኑ ለዩዋቸው። በቤተ ክርስቲያን ውስጥ ሾልኮ ገብቷል። ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ሾልኮ ገብቷል። ስለዚህ ምን አድርጉ? ለዩዋቸው። ከቁጥር 4 ጀምሮ አለ። ሌላኛው ደግሞ ምን ይላቸዋል? ለዩዋቸው፣ እወቋቸው፣ ለዩዋቸው ካላቸው በኋላ ከዛስ ራሳችሁን ጠብቁ። ከነሱ አያችሁ፣ በጌታ በኢየሱስ ስም ብላችሁ አትጭባችሁ፣ ፍረስ ብላችሁ አትጭሉ። ይህንን የገባው ስህተት አስተምሮ እነሱ ፊት ቆማችሁ ምሽግ ገብታችሁ በተቃውሞ ልታሸንፉ አትችሉ። ስለዚህ አንድ ለዩዋቸው፣ እወቋቸው። ሁለተኛ ላይ ራሳችሁን ጠብቁ ከነሱ። ቁጥር 23 እና 24 ላይ ናቸዋል። ሌሎችንም ደግሞ አስመልጦ ናቸዋል። ለዩ፣ እነዚህ ሰዎች እወቋቸው፣ ለዩዋቸው። ከዛስ ራሳችሁን ጠብቁ ከነሱ። ሶስተኛስ ሌሎችንም ደግሞ ነጥቃችሁ አውጡ፣ አስመልጧቸው ናቸው። ይሄ መልእክት ለነገርኳችሁ በጣም አጭር እና አነስ ያለ ቁጥር የያዘ መልእክት ነው። ይሄ ከሌሎች መጽሐፍቶቻችን ለየት ያደርጋል። ልዩ ባህሪ ነው። ስለዚህ የይሁዳ ልዩ ባህሪ አንደኛ በጣም አጭር የሆነ ቁጥሮችና ምዕራፍ የያዘ ነው። ሁለተኛው ከሌሎች መጽሐፍቶች ጋር በጣም ቁርኝት ያለው መጽሐፍ ነው። ይሁዳ ባይዘወይ ስለ ይሁዳ ስታጠኑ ይሁዳ ራሱ ስለ ብሉይ ኪዳን እና ስለ ባዕድ መጽሐፍቶች ማለት ነው ስለነሱ በጣም ጥልቅ የሆነ እውቀት አለ። የሚያወራቸው ነገሮች በሙሉ በጣም ከባድ ቃላቶችን ነው የሚናገረው። የሚፈናጠር ቃላቶችን ነው የሚጠቀመው። በጣም ለመፍታት የሚያታክቱ ቃላቶችን ነው የሚጠቀመው። ስለዚህ ይሄ ሰው የብሉይ ኪዳን ትምህርት በጣም የያዘ ሰው